ሰላም የኢትዮ ፎከስ ቤተሰቦች፣ የዛሬውን የኢትዮ ፎከስ አርብ ፕሮግራማችን በምስራች እንጀምራለን። በተለያዩ ወቅታዊ ችግሮች ውስጥ በቆየው የወለጋ አካባቢ አሁን ላይ አንጻራዊ ሰላም እየታየ መሆኑ ተሰምቷል። በተለይም በዞኑ የዘንድሮ የገና በዓል ምንም አይነት የጸጥታ ስጋት ሳይኖር በሰላም ተከብሮ መዋሉ የአካባቢውን ማህበረሰብ አስደስቷል። ይህ በወለጋ እየታየ ያለው ተስፋ ሰጪ የሰላም አየርና ተያያዥ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በኦሮሚያ ክልል ላለፉት 5 ዓመታት ግጭት ሲደረግባቸው ከነበሩ የምዕራብ ኦሮሚያ አካባቢዎች አንዳንዶቹ አንጻራዊ ሰላም መስፈኑን ነዋሪዎች አስታወቁ። ነዋሪዎች ዛሬም የኢየሱስ ክርስቶስ የልደት በዓል ገናን ካለፉት ዓመታት በተሻለ ድባብ አክብረው መዋላቸውንም ገልጸዋል። የምስራቅ ወለጋዋ ኪረሙ ወረዳም ባለፉት ዓመታት በግጭት ከታመሱ አካባቢዎች ተጠቃሽ ነበረች። አካባቢው ላይ የተለያዩ ስያሜ ያላቸው አማጽያን በመንቀሳቀስ ብሔር ተኮር ጥቃት መፈጸም ከጀመሩበት ከ2012 ዓ.ም በኋላ ኦሮሚያና አማራ ክልሎችን በሚያዋስኑት በዚህ አካባቢ የተወሳሰበው የሰላምና የጸጥታ ይዞታ ነዋሪዎችን ከንብረትና ከቀያቸው አፈናቅሎ ለብርቱ ሰቆቃ ዳርጓቸው ሰንብቷል። ይሁንና ከቅርብ ጊዜያት ወዲህ በተለይ የታጣቂዎች በብዛት ወደ ሰላማዊ ሕይወት መመለስን ተከትሎ በአሁኑ ጊዜ ሻል ያለ መረጋጋት መኖሩን የአካባቢው ነዋሪዎች ይናገራሉ። በዚህም ዛሬ ተከብሮ የዋለውን ገና በዓል በተሻሻለ መረጋጋት ማክበር እንዳስቻላቸውም ያምናሉ። የኪረሙ ወረዳ አስተያየት ሰጭ ነዋሪ በዓሉ ዘንድሮ ሻል ያለ ነው፣ ውጪ በጫካው ያለው እንዳለ ቢሆንም ማህበረሰቡ ግን አሁን የመስማማት ነገሩ ተሻሽሏል በማለት የመረጋጋቱ ተስፋ ጭላንጭሎች መታየታቸውን አስረድተዋል። ታጣቂዎቹ በብዛት መግባት ከጀመሩ በኋላ መረጋጋት አለ ያሉት ነዋሪው አሁን በሰከነው አንጻራዊ ሰላም ወደ ጉቲን አንድ ወዴ ካልሆነ መረጋጋት ተስተውሏልም ነው ያሉ። ይህ ለጊዜው የመጣው ሰላምና መረጋጋት ጊዜያዊ ጸጥታን ቢያሳይም ለረጅም ዓመታት ኢኮኖሚ ያደቀቀው ግጭት ግን አሁንም ድረስ በአውደ ዓመቱ አከባበር ላይ ጥላ ማጥላቱ አልቀረም ሲሉ ነዋሪው በአስተያየታቸው አክለዋል። አሁንም ችግሩ ሙሉ በሙሉ ተቀርፏል የሚል እምነት ባይኖርም ከመጣንባቸው ያለፉት ዓመታት ጊዜያት ጋር ሲነጻጸር የተሻለ የሰላም ይዞታ ታይቷልም ነው ያሉት። አምራች በነበረው በዚሁ አካባቢ የተሻለ ኢኮኖሚ ሲያንቀሳቅስ የነበረው ማህበረሰብ ባለፉት ጥቂት ዓመታት ግጭቱ እጃቸው በማጠሩ በዓልን በተለመደ መልኩ በፌሽታ ማክበር ግን እንዳልተቻለም ተናግረው በሰላሙ በኩል ግን የሚጨበጥ አንጻራዊ ሰላም መታየት በመጀመሩ ተረጋግተው አውደ ዓመቱን ማሳለፋቸውን አስረድተዋል። ሌላም የኪረሙ ወረዳ ሀሮ ቀበሌ ነዋሪ አስተያየታቸውን ቀጠሉ። ሰላም ነው፣ አሁን ምንም አይልም፣ ሰው በዓሉን በጣም እያከበረ ነው በማለት ሰውም ከግጭቱ የተማረ መስሏል በማለት በታየው የተስፋ ጭላንጭል በጎ የበዓል ድባብ መታየቱን ተናግረዋል። አስተያየት ሰጪው በእርግጥም ማህበረሰቡ አሁንም ከስጋት የጸዳ ነው የሚያስብል አውድ ገና አለመረጋገጡን ገልጸዋል። በትልቁ የተሻሻለው ችግር ግን በብሔር መካከል የነበረው ያለመተማመን አዝማሚያ አሁን ላይ በአካባቢው ያሉ ማህበረሰቦች በፈጠሩት አብሮነት ስጋቶች መቀነሳቸውን ነው ብለዋል። አስተያየታቸውን ከዚያው አዋሳኝ ወረዳም ጃርዴጋ ጃርቴ የሰጡን ሌላኛው ነዋሪ የሚታይ ያሉት የሰላሙ ተስፋ ጭላንጭል የተሻለ የበዓል አውዱን ፈጥሯል። በመጣንበት መንገድ ሰላሙ ተገኘ ሲባል ሲደፈርስም ታይቷልና አሁን እንደተሻለ ተስፋ የሚታየው የሰው ከመናቆር በመውጣት ከመጣበት ስህተት መማር ነው በማለት ማህበረሰቡ በግጭቱ በመሰላቸቱ በሚታየው የሰላም ተስፋ በዓሉን በበጎ ሁኔታ ማሳለፋቸውን ገልጸዋል። ሌላው ከኪረሙ ወረዳም ሀሮ ቀበሌ ነዋሪ አስተያየታቸውን ቀጠሉ። ሰላም ነው፣ አሁን ምንም አይልም፣ ሰው በዓሉን በጣም እያከበረ ነው በማለት ሰውም ከግጭቱ የተማረ መስሏል በማለት በታየው የተስፋ ጭላንጭል በጎ የበዓል ድባብ መታየቱን ተናግረዋል። አስተያየት ሰጪው በእርግጥም ማህበረሰቡ አሁንም ከስጋት የጸዳ ነው የሚያስብል አውድ ገና አለመረጋገጡን ገልጸዋል። በትልቁ የተሻሻለው ችግር ግን በብሔር መካከል የነበረው ያለመተማመን አዝማሚያም አሁን ላይ በአካባቢው ያሉ ማህበረሰቦች በፈጠሩት አብሮነት ስጋቶች መቀነሳቸውን ነው ብለዋል። አስተያየታቸውን ከዚያው አዋሳኝ ወረዳም ጃርዴጋ ጃርቴ የሰጡን ሌላኛው ነዋሪም የሚታይ ያሉት የሰላሙ ተስፋ ጭላንጭል የተሻለ የበዓል አውድን ፈጥሯል። በመጣንበት መንገድ ሰላሙ ተገኘ ስትል ሲደፈርስም ታይቷልና አሁን እንደተሻለ ተስፋ የሚታየው የሰው ከመናቆር በመውጣት ከመጣበት ስህተት መማር ነው በማለት ማህበረሰቡ በግጭት በመሰላቸቱ በሚታየው የሰላም ተስፋ በዓሉን በበጎ ሁኔታ ማሳለፋቸውን ገልጸዋል። በኦሮሚያ ክልል ምስራቅ ወለጋ ዞን በተለያዩ ወረዳዎች ሲንቀሳቀሱ የነበሩ የተባሉ ከ200 በላይ ታጣቂዎች ወደ ሰላም መመለሳቸውን መንግስት አስታውቋል። ከቀናት በፊትም በተመሳሳይ በጉጂ ዞን ታጣቂዎች በገፍ ትጥቅ አስረክበው ወደ ሰላም መመለሳቸው ተነግሮ ነበር። በመንግስት ምህረት የተመለሱት ታጣቂዎችን ጉዳይ ባሉታዊ የሚመለከቱ ጥቂቶች አይጠፉም። ታህሳስ 11 ቀን 2018 ዓ.ም በኦሮሚያ ክልል ምስራቅ ወለጋ ዞን በተለያዩ ወረዳዎች ሲንቀሳቀሱ የነበሩ የተባሉ ከ200 በላይ ታጣቂዎች ወደ ሰላም መመለሳቸውን መንግስት አስታውቋል። ከቀናት በፊትም በተመሳሳይ
በጉጂ ዞን ታጣቂዎቹ በገፍ ትጥቅ አስረክበው ወደ ሰላም መመለሳቸው ተነግሮ ነበር። በዚህ ላይ አስተያየታቸውን የሰጡ የአካባቢው ነዋሪዎች ይህ የታጣቂዎች ወደ ሰላም መመለስ ቢያንስ ጊዜያዊ እፎይታ እያመጣ ነው ባይ ናቸው። ከትላንት በስቲያም በኦሮሚያ ክልል ታጣቂዎች በስፋት ከሚንቀሳቀሱባቸው አካባቢዎች አንዱ በሆነው ምዕራብ ኦሮሚያ ምስራቅ ወለጋ ዞን 200 የኦሮሞ ነጻነት ሰራዊት ታጣቂዎች ትጥቃቸውን ለመንግስት አስረክበው ወደ ሰላማዊ የፖለቲካ አማራጭ መመለሳቸውን ነው መንግስት ያስታወቀው። ለመንግስት ቅርበት ያላቸው መገናኛ ብዙሃን እንደዘገቡት በዞኑ ጊዳያናም፣ ኪረሙ፣ ኤባንቱና ሊሙ ወረዳዎች ታጣቂዎች ከነሙሉ ትጥቃቸው ወደ ሰላም ሲመለሱ በአካባቢው ማህበረሰብና በመንግስት ባለስልጣናት አቀባበል እንደተደረገላቸውም ተሰምቷል። ግጭት ውስጥ በቆየው ኪረሙ ወረዳም የሰላም ተስፋ መታየቱን ነው ነዋሪዎች የሚናገሩት። ታጣቂዎቹ በስፋት መመለሳቸውን በማረጋገጥ አስተያየታቸውን ለዶይቼ ቬለ የሰጡ የምስራቅ ወለጋ ዞን ኪረሙ ወረዳ ነዋሪ አንድም ሁለትም እያሉ ሲመለሱ ማየት ለህዝቡ ትልቅ ረፍት የሰጠው መሆኑን ነዋሪዎች ይናገራሉ። ባለፉት ዓመታት ሲካሄዱ በቆየው ግጭት የደረሱ የኢኮኖሚና ማህበራዊ ቀውስ ጠባሳዎች ከቤተሰብ መበታተን እስከ የሰው ህይወት ማጥፋት የደረሰ ሰፋፊ ኪሳራ መድረሱን አብራርተዋል። የህዝቡ መሰረታዊ ፍላጎት ሰላም ነው የሚሉት አስተያየት ሰጪው በአካባቢው ተፈጥሮ በቆየው ግጭት እስከ 6 ዓመታት ለዘለቀ ጊዜም ቤተሰብ ከቤተሰብ ተለያይቶ በደስታና ሐዘን መሳተፍን ከባድ አድርጎት እንደቆየም ገልጸዋል። አስተያየት ሰጪው በአስተያየታቸው እንዳከሉት ግን የታጣቂዎችን በመንግስት ምህረት መመለስ በአሉታዊ የሚመለከት ጥቂት የማህበረሰብ ክፍል አይጠፋም። ቤተሰቦቻቸው የተጎዱባቸው ሰዎች አሁን ታጣቂዎቹ በሰላም ገብተው ማህበረሰቡን ሲቀላቀሉ አሉታዊ በሆነ መንገድ ያያሉ በማለት ይህም ለጉዳታቸው ተመጣጣኝ ፍትህ ያለማግኘት ስሜት ስለሚፈጥርባቸው እንደሆነ ገልጸዋል። በዚህ ለዓመታት ሰላምና መረጋጋት በራቀው ወረዳቸው የፋኖ ታጣቂዎችም መኖራቸውን የገለጹት አስተያየት ሰጪው ሁሉም አይነት ታጣቂዎች ወደ ሰላም የሚመለሱ ከሆነ ሰላምና መረጋጋቱ ሙሉ ሊሆን ስለሚችል እንዲህ ሲሆን ማህበረሰቡ አምርቶ ለመኖር የሚችልበት ምቹ ሁኔታ እንደሚፈጠር በአስተያየታቸው አመልክተዋል። ለዚህም የመንግስት የጸጥታው ጥበቃ እንዲሰፋ ጠይቀዋል። በምዕራብ ጉጂ መጥቷል የተባለውን መሻሻል በሚመለከት አንድ ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ እንደተናገሩት በኦሮሚያ ክልል ታጣቂዎች በስፋት ትጥቃቸውን በማስቀመጥ ወደ ሰላማዊ የፖለቲካ መንገድ መመለሳቸውን አስታውቀዋል። በምዕራብ ጉጂ ዞን እስከ መስከረም ወር አጋማሽ 114 ታጣቂዎች ትጥቅ ማስቀመጣቸውን እንዲሁም በዚህ ዓመት በዞኑ ብቻ 500 ያህል ታጣቂዎች ከጫካ መመለሳቸውን የአካባቢው ባለስልጣናት ይናገራሉ። ይህንኑ አረጋግጠው አስተያየታቸውን የሰጡት አንድ የዞኑ ቡሌ ሆራ ወረዳ ነዋሪ እንደተናገሩት ከሰላሙ አኳያም አሁን ለውጥ መጥቷል። በርካታ ታጣቂዎችም በሂደት ወደ ሰላም ተመልሰው እየገቡ ስለሆነ መረጋጋት አለ። እንዲሁም በዚሁ አካባቢ አልፎ አልፎ ከሶማሌ ክልል አዋሳኝ አካባቢ ካለው አልፎ አልፎ ከሚስተዋል ግጭት ውጪ አሁንም የኦሮሞ ነጻነት ሰራዊት ታጣቂዎች በመግባታቸው መረጋጋት ተፈጥሯል ብለዋል። ከ3 ወራት በፊት በመስከረም ወር አጋማሽ በሆሮ ጉድሩ ወለጋ ዞን ጃርደጋ ጃርቴ ወረዳና ሻምቡ ዙሪያ እንዲሁም ታጣቂዎች በገፍ ትጥቅ ፈተው ወደ ሰላም ተመልሰዋል መባሉን ተከትሎ አስተያየታቸውን ለዶይቼ ቬለ የሰጡት የኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ መሰል ሂደቶች ግጭትን እየቀነሰ ሰላምን በዘላቂነት ለማጽናት ጉልህ አስተዋጽኦ ይኖራቸዋል ብለዋል። በዚሁ ላይ በወቅቱ ተጠይቀው አስተያየታቸውን የሰጡት የኦነግ ኦነስ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ ግን ሂደቱን በመንቀፍ ፕሮፓጋንዳ ማለታቸው አይዘነጋም። የፌዴራል መንግስት ከዚህ በፊት በሁለት ዙር ከኦሮሚያ ነጻነት ሰራዊት ጋር በታንዛኒያ ሰላም ለማውረድ ያደረገው ጥረት ፍሬ ሳያፈራም ያለ ስምምነት መቋጨቱ አይዘነጋም።